እግሩልሻለሁ ምንድነው? መተት ነው። ሲሄድ እንዴት ነው የሚሄደው? እንደዚህ አይ እስኪ አሳይኝ። ሁሉ ጊዜ በየቀኑ ነው እንደዚህ የሚሄደው? እስኪ አሳይ እንዴት እንደሚሄድ ሰውየው። እንዴት ነው የሚሄደው? እንደዚህ ስንት ጊዜ ነው እንደዚህ የሚሄድ ከጀመረ? 5 ዓመት በላይ 5 ዓመት እንዲይዘው። ይዤዋለሁ። እስኪ አስኬደው፣ እስኪ ወደዚህ አስኬደው። እስኪ ሂዱ እስኪ። እንደዚህ መድኃኒት ሲወስድ ለቀዋለሁ። የምን መድኃኒት ሲወስድ? የፓርኪንሰን ምንድን ነው እሱ? ፓርኪንሰን ማለት የሴንትራል ነርቭ ሲስተም የሚቆጣጠር በሽታ ነው። ያ ነው ብዬ አስመሰልኩና እሱ መድኃኒት በቀን ሲወስድ ይራመዳል። ዛሬ ከማን ጋር የመጣው? ስማ፣ ስንት ጊዜ ሆኗል ከገባ? መተቱ ከገባ 5 ዓመት በላይ 5 ዓመት በላይ። እሳቀውን የተባልከው ግደለው። ከቻልክ ግደል፣ ካልቻልክ እሰረው። ከጓደኞች በታች እንዲሆን በስራ ከሁሉ በታች እንዲሆን። ምን ነበር በፊት የሚሳቀው? እሱ አሁን በፊት የሚሰራው መንግስት ስራ ነው። አሁንም በፌዴራል የኮሚሽነር አማካሪ ነው። አሁንም ይሰራል? ይሰራል። እንደዚህ ሆኖ ምክንያቱም መድኃኒት ስለሚወስድ ለቀዋለሁ። መድኃኒት ሲወስድ ለቀቅ አደረገዋለሁ። ለቀቅ ታደርገዋለህ። የመንፈስ ችግር ነው የሚል እንዳያስብ ማለት ነው። የኮሚሽነር አማካሪ ነው። ፖሊስ ነበር እንዴ? አይደለም። በሲቪል ለምን አሰከውም? በምን ተመቀኝክበት? በፊት በመኪና አደጋ ልጆቹን ቤተሰቦቹን ገድዬበታለሁ። እሺ። ከዛ በኋላ እሱ ነበር የቀረው እና ልጁ አንድ ልጅ ነበር የቀረችው። እሷንም ለማጥፋት ነበር፣ አልቻልንም። አሁንም ምንም አማራጭ የለንም። በቃ ተክለ ሃይማኖት ዛሬ ስራውን ሰራ። በስንት ብር የተመተትከው? በ25,000 ብር። በ25,000 ብር? የዛሬ 5 ዓመት ከገባ በኋላ ነው እንደዚህ ሽባ ያደረከው? የዛሬ 5 ዓመት እኮ 25,000 ብዙ ብር ነበር። ብዙ ብር ነው። ከምትመትቱበት እንደው መልካም ነገር አሰሩበትም እንዴ? እሱ ማን ስለሆነ ነው? ከወረዳ ተነስቶ ፌዴራል መምሪያ ኃላፊ ቢሆን ማን ስለሆነ ነው? ለምን ኃላፊ ሆነ ነው? ታዲያስ እና ምን ይሁን? እና ከአንገቱ መድፋት አለበት። ልጆቹን 4 ልጆቹን 3 ልጆቹንና ባለቤቱን ጭምር በመኪና አደጋ ስንገል እግዚአብሔር ይመስገን ይላል እንዴ? እርጉሙ የተረገመ እኮ ነው። እግዚአብሔር ማመስገን ያናድዳል እንዴ? በጣም ከዚህ በላይ ምን ያናድዳል እንዴ? ምንድነው እናንተ ፍላጎታችሁ? እሱም መግደል። አሁን አልሆነ ቦታ መጣል። ዛሬ አልሆነ ቦታ መጣል። ተክለ ሃይማኖት ስራው ሰራ። ስንት ልጅ አለው? አሁን ከአደጋ የተረፈች አንድ ልጅ ብቻ ነው ያለች። አንድ ልጅ ሁሌ ነው በቃ እንደምትይዘው? ሁሉ ጊዜ። አያሳዝንም? ምን ያሳዝነኛል? እንደውም ደስ ነው የሚለኝ እንጂ በሩቅ ታየዋለህ። አስመትተህበት እንዲህ ታሞ ስታየው በሩቅ ታየዋለህ እንዴ? በጣም ያደለም ያስደስታል። አሁን ስብሰባ ለምሳሌ ከፍተኛ ስብሰባ እሱ ሊመራ ሲል ይይዘዋለሁ፣ እጁንም አንገቱንም ምናምን። ከዚህ በላይ የሚያስደስተኝ ነገር አለ? እሱ አንገቱን ይደፋል። ስንቱን ደህና ሰው እኮ ነው በሽተኛ ያደረጉት። ስንቱ ደህና ሰው፣ ስንቱ አይምሮ ያለው ሰው፣ ስንት ደረጃ ለሀገር ይጠቅማል ለትውልድ ይጠቅማል የተባለ ሰው አይምሮ ተይዟል በድግምት። ስንቱ ጤናው ተይዟል። ተቃውሰናል እኮ። ይዘውን እኮ ነው የምንከራተተው፣ ይዘውን ነው የምንታመመው፣ ይዘውን ነው ይኸው እንዲህ ጭንቅ ውስጥ የገባ ነው። ድግምቱና መተቱን የበዛው እንደውም እሱ ኃላፊ ሆኖማ በጣም ከፍተኛ ምቀኞች ነው የሚበዙበት። ምንም ጥበቃ ዘበኛ ብንሆን እንኳን ምቀኝነት ይበዛብናል አይደለም? ትልቅ ስራ ሰርተን የምቀኛው አበዛዙ። የምታሸንፉት ስትጸልዩ ነው። ይህንን አይነት ድግምትና መተት የምትሰብሩት ስትጸልዩ ነው፣ ስትንበረከኩ ነው፣ ስትተጉ ነው። እግዚአብሔር ይማረን። ዛሬ የመጣው ለመጀመሪያ ጊዜ ይሄ ማሽኑን ዝጋልኝ፣ ይጮሃል። ዛሬ ነው የመጣው።
ዛሬ ለመጀመሪያ ጊዜ ያለንበት ገዳም የለም። ያለንበት ገዳም የለም። ተጋግጠህ አታውቅም? ተይዘህ አታውቅም? ተክለ ሃይማኖት አጋለጠኝ እንጂ ባለፈው የዛሬ 2 ዓመት ተክለ ሃይማኖት አጋለጠኝ። በቃ እዛ ተያዝኩኝ። ከዛ በኋላ ተወቃ ገዳም ይሄዳል። እኔ ግን ይደበቃል። ተይዘህ እስከ ዛሬ አልወጣህም ነበር? አልወጣሁም። ዛሬ ነው የተናገርከው? ዛሬ ነው የተናገርኩት። እስኪ እንዴት እንደሚሄድ አሳየኝ። እስኪ እንዴት ነው የምትወስደው? እስኪ እንዴት ነው የምትሸመቀቀው? እስኪ ወደዛ ወስድ አሳየኝ። እስኪ መድኃኒት ካልወሰደ እንደዚህ ነው ማስኬድ። እሺ መድኃኒት ሲወስድስ እንዴት ነው የምትወስደው? ሲወስድማ እንደዚህ ሲወስድ ምኑን ታዲያ ምኑን ለውጥ እኮ የለውም። እጁ መንቀጥቀጥ አቆመ እንጂ መድኃኒት ሲወስድ እኮ ያው ነው እኮ ቀጥ አደረከው እንጂ ያው ነው። እግሩ እየተጎተተ ነው የሚሄደው። ሙሉ በሙሉ እኮ ሳይኮሎጂካሊ እንዲጎዳ ፈልጋለን እኛ እንጂ ያው መድኃኒትን ቢወስድ መልቀቅ አይደለም። አለቅም እንዴ ታዲያስ? አዎ አሁን ስንት እድሜው ስንት ነው እሱ? 51 አዎ ዛር አለክ? ዛር የለውም። ቡዳ አለክ? የለውም። አይን ጥላለክ? አለሁ። እና መተቱ ስንት ሰውን ያስመተተበት? አሁን የታደሰው በወንድና ሴት ደብተራ በወንድና ሴት ደብተራ ነው። የሴት ደብተራ የለም አይደል? አዎ። አሁን ግን እኮ አለ ዘመናችን። በዚህ ዘመን የሴትም አለ። እንደውም አደገኛው የሱ ነው። የእናት ስም ምናምን አያስፈልግም። ክርስትና ስም አያስፈልግም። ታዲያ በምንድን ነው የተመተተው? ዋና ስሙ ማን ነው ስሙ? ደሳለኝ ብርቅነህ። ደሳለኝ ብርቅነህ። በሱ ስሙን የተደገመው? በሱ ስሙ የተደገመው። ወንድ ከሆነ ግን እናት ምናምን ሌላ የሚያስፈልግ ክራይቴሪያ አለ። የሴት ግን በዚህ ነው። አሁን ዘመኑ እየተሻሻለ ሲመጣ ድግምቱም እየተሻሻለ መጥቷል። አይደስ? አዎ። የሚገርም ለግሽ ፍታ እጁ ፍታ ቀጥ እጉን ፍታ ሂድ ተራመድ ቀጥ እጉጥ ወደዛ እጉጥ ፍታና ቶሎ እጉጥ እጁ ነው ላይ ቶሎ በደምብ እጉጥ እዛ እጉጥ ወደዛ በደምብ እጉጥ ተከታዩ እጉጥ ደረጃውን ቶሎ በል አመስግኑ። 5 ዓመት የታሰረ ሰው ነው የተፈታው። የጌታችን የኢየሱስ ክርስቶስ ስሙ የተመሰገነ ይሁን። የታሰረን የሚፈታ እግዚአብሔር ስሙ የተመሰገነ ይሁን። ቅድም የተማርነው ትምህርት እኮ ነው። አያችሁ፣ ሰንሰለቱ ይበጠሳል ማለት ነው። የተዘጋ ይከፈታል ማለት ነው። እጅን እንዲያርግ እጅን እንዲያንስ ቆም እዚህ ዱብ ቶሎ በስላሴ ስም ከዛሬ ጀምሮ ፈትቻለሁ። ቶሎ ሲውጥ በደንብ አላየውም ስትሮጥ በደንብ ስላሴ ይችላል። አያችሁ፣ ስላሴ ይችላል። ይህን ያደረገ እግዚአብሔር ስሙ የተመሰገነ ይሁን። ተስፋ ለሚሰጠን የታሰሩትን ለሚፈታ እግዚአብሔር ስሙ የተመሰገነ ይሁን። እነሱ ቢያስሩን እግዚአብሔር ይፈታናል። እግዚአብሔር ይመስገን። በስሙ የተደገመ ድግምት ከዛሬ ጀምሮ በኢየሱስ ክርስቶስ ስም ፈርሷል። በስላሴ ስም ፈርሷል። ፈታ በቃ ይበቃል። 5 ዓመት ሽባ አደረግከው። ሰልችቶኛል። ምን ይሰለቻል? ቢሰለች እኮ ድሮ ነበር የምትለቀው። አንተ ይሰለቻል እንዴ? በየገዳሙ እየሄደ አታንቀጥቅጠው። በየገዳሙ እየሄደ አጣርገው። በቃ እጁን ቶ በየገዳሙ ሄደ። አዎ ይጠመቃል። አዎ መተት መሆኑን አውቋል። አዎ አሁን ማለት ነው። ከቅርብ ጊዜ ወዲህ ነው ያወቀው። አዎ በየዓመቱ ስታሳድስ 25,000 ብር ነው የምታስከፍለው። አዎ ደብተራው ስንት ሰው ነው ያስመተተበት? 2 ሰው 2 ደብተራ ሁለት ደብተራ አንድ ሴት ነው። ሄዶ ያስመተተው ስንት ሰው ነው? አንድ ሰው 25,000 ብር የመጀመሪያ ከፍሎ ለ5 ዓመት 25,000 ይከፍላል። አንዳንድ ጊዜ አይከፍልም፣ ይከፍላል። አንዳንድ ጊዜ ይከፍላል፣ አንዳንድ ጊዜ አይከፍልም። ተንበርከክ አፍልጦ አጥንቱን ልቀቅ፣ ስጋውን ልቀቅ፣ አጥንቱን፣ ደሙን ልቀቅ፣ እግሩን ልቀቅ፣ እጁን ልቀቅ፣ ጤናውን ልቀቅ፣ ዘመኑን ልቀቁ። እጁ ላይ
እጅ ላይ በቅድስት ሥላሴ ስም በጌታችን በኢየሱስ ክርስቶስ ስም ሁላችንም ድግምት አይነጥላ ለቀነው ወደ ሲኦል እንገባለን። በቅድስት ድንግል ማርያም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በአቡነ ተክለ ሃይማኖት ስም ያሰርነውን እጁን እግሩን ጤናውን ዘመኑን ለቀን እኔ አይነጥላ እኔ መተት እኔ ድግምት ወደ ሲኦል እንገባለን። የስሙ ድግምት በኢየሱስ ክርስቶስ ስም ፈርሷል። 7 ጊዜ ጩኸት ወጥቶ ቶሎ እግዚአብሔር ገሰጻችሁ። ሥላሴ ገሰጻችሁ። እንኳን ደስ አለሽ። ተሰቃዩ በጣም ተሰቃዩ። ወይኔ አባ በጣም ነው የተሰቃየሁት። ስቃይ ዛሬ አበቃ። አሜን። የመጨረሻ ያድርግልኝ። ተራመዱ እስኪ ሂዱ። ሮጥ በሉ። አመስግኑላቸው። እግዚአብሔር ይመስገን። በሷ ስለመጣ የሷ መንፈስ ነው ያበደው። እሷ ናት ያመጣቻቸው። የሚገርማችሁ አያችሁ። አሁን እናንተ ስታመጡ ሌሎች መዳን ምክንያት ትሆናላችሁ። ስራችሁ ይሄ ነው። እሷ መጣቻቸው፣ እሳቸው ዳኑ። ግን በረከቱን እሷ ታገኛለች። ስራ መጣች ማለት ነው። ዛሬ አንድ ሰው አዳነች። አያችሁ። እናንተ በምታመጡት ብዙ ሰው ይድናል። ሰው አምጡ፣ ሰው ይጠመቅ፣ ይዳን። ምንለው ለዚህ ነው። ሰላም ነው ውስጥ ሰላም። ስንት ዓመት እንዲታመሙ? ከ5 ዓመት በላይ። ቀላል አይደለም ስቃይ። ሽምቅቅ አርጎጆትና አርጎትን በቃ መራመድ አልችልም። መሄድ አልችልም። ሰው ፊት ደግሞ ሰው ሲሰበሰብ ነው እንትን የሚያደርግ ሽባ የሚያደርገኝ። አውቆ ነዋ እንዲያፍሩ አንገቶትን እንዲሰብሩ እኮ ነው። እግዚአብሔር ይመስገን። እግዚአብሔር ዛሬ ወፈታውት። እግዚአብሔር ይመስገን። አመስግኑልኝ። እግዚአብሔር ይመስገን። እግዚአብሔር ያሳገለግል። አሜን። እግዚአብሔር ይባርኮት። አሜን። እግዚአብሔር ይጠብቆት። አሜን። አባት እሺ፣ ተባረኩልኝ። እግዚአብሔር ይፍታ። ሰላም ነው። እሺ፣ ተቀጠቅጣለሁ። እሺ